በኢትዮጵያው አክሲዮን ገበያ የኢትዮ ቴሌኮም አክሲዮኖች ሰማይ የነኩ ነው። በዚህ ባሳለፍነው ሳምንት ከ800 ብር አልፏል የአንዱ የኢትዮ ቴሌኮም አክሲዮን ዋጋ። ይህ በየሳምንቱ ልክ በዚህ ሰዓት በንጋት ፖስት ተዘጋጅቶ የሚቀርብላችሁ የመስጊያ ደወላችን ነው። በዚህ ፕሮግራም በዚህ ባሳለፍነው ሳምንት በኢትዮጵያው ሰነደ ማለናዎች ገበያ በአክሲዮን ገበያው ምን ተከሰተ፣ ዋጋዎች እንዴት ነበሩ፣ አክሲዮኖች ግብይት ምን ይመስል ነበረ፣ ፐርፎርማንስ ምን ይመስል ነበር የሚሉትን ነገሮች አንድ በአንድ እንመለከታለን። ቪዲዮን እስከ መጨረሻ እንድትከታተሉ ተጋብዛችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ። ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በሉ። ጆይን ያላችሁና አባል የሆናችሁ ሜምበርሺፑን የጀመራችሁ እንግዲህ ከሰሞኑ ጀምሮ አዳዲስ ቪዲዮዎችን ጠለቅ ያሉ ስለ አክሲዮኖቹ አናሊሲስ የምንሰራባቸው ቪዲዮዎች ለእናንተ ብቻ ቪዲዮዎችን መልቀቅ እንጀምራለን። አባል ሁኑ። ጆይን የምትለው በተን ያው ኢትዮጵያ ውስጥ ካላችሁ ጎግል ያንን ስለማይፈቅድ አታገኙትም። በዚሁ ወደ ዛሬው የማልፍ ነው የሚሆነው። በዚህ ባሳለፍነው ሳምንት በኢትዮጵያ ሰነደ ማለናዎች ገበያ ኤስኤክስ ላይ እንግዲህ በአጠቃላይ 13.9 ሚሊዮን የኢትዮጵያ ብር የሚያወጡ አክሲዮኖች ናቸው ግብይት የተካሄደባቸው። ከባለፉት ሳምንታት ጋር ስናወዳድረው ቅናሽ በከፍተኛ ሁኔታ የታየበት ነው። ካስታወሳችሁ እንግዲህ በፈረንጆቹ ጁን 15 እስከ 19 በነበረው ሳምንት 1 ቢሊዮን በላይ ግብይት ተካሂዶ ከዛ ወርዶ ወደ 31 ሚሊዮን ወርዶ ነበረ። አሁን በግማሽ ቀንሶ ደግሞ በዚህኛው ሳምንት ፈረንጆቹ ሰኔ 29 እስከ ሐምሌ 3 በፈረንጆቹ ማለት ነው ባለው 5 ተከታታይ ከሰኞ እስከ አርብ በነበሩት የግብይት ቀናቶች 13.9 ሚሊዮን የኢትዮጵያ ብር ነው ግብይት የተደረገው። ይሄ አሁንም በድጋሚ በግማሽ የቀነሰበትን ሁኔታ ልንመለከት ችለናል። በግብይት ወይ ደግሞ ኤክስኪዩት የተደረጉ ግብይቶችን እንኳን ሄደን በምንመለከትበት ሰዓት እንዲሁ የምናስታውሰው በጣም ትልቅ የሚባለው ግብይት የተደረገው ከሁለት ሳምንት አስቀድሞ 279 ግብይት ነበር። የቀደመው ሳምንት 149 ሲሆን በዚህኛው ሳምንት በግብይት ደረጃ 146 ግብይቶች ተካሂደዋል። በግብይት ኤክስኪዩት የተደረጉ ግብይቶችን ካያችሁ ብዛም ቅናሽ አልታየባቸውም። ነገር ግን የተገበያየው መጠን ስናየው ነው የቀነሰው። እንዲሁ ደግሞ ተገበያዩ አክሲዮኖች ወይ ደግሞ ባለቤት የቀየሩ አክሲዮን ብዛት ወይ ደግሞ ቮሊዩም የምንለውን ከሱ አንፃር ስንመለከት እንግዲህ ካስታውሳችሁ ከሁለት ሳምንት በፊት በጣም አሪፍ የነበረው 350 ሺህ አክሲዮኖች ባለቤት የቀየሩበት ያው 90% የአዋሽ ባንክ የነበረበት ማለት ነው ነበር። ባለፈው በቀደመው ሳምንት ግን 14500 አካባቢ አክሲዮኖች ግብይት ተካሂዷል። በዚህኛው ሳምንት ያ ቁጥር አሁንም በግማሽ ቀንሶ ወደ 6849 አክሲዮኖች ናቸው ባለቤት የቀየሩት ከሰኞ እስከ አርብ በነበረው ማለት ነው። እንግዲህ ሌላ አንድ አባይ ባንክ እንደምታውቁት ተጨማሪ ሆኖ 5 ተቋማት ናቸው አሁን በኢትዮጵያው ሰነደ ማለናዎች ገበያ ላይ ምን ሆነው ያሉት ተመዝግበው ያሉት። በአንድ መልኩ እንግዲህ ሜቢ አብዛኛዎቹ ተቋማት ሪፖርት የሚያወጡበት ጊዜ ከመሆኑ ጋር ተያይዞ ሻጮች እጃቸውን ሰብሰብ የሚያደርጉበት ታይም ሊሆን የሚችልበት እድል ሊሆን ይችላል። ለመቀነሱ እንዲያው ትንሽ እንኳንም ቢሆን የቢሊዮኑን ቁጥሮች አይነት ባይሆንም የሄደበትን አይነት ወደ 30 ሚሊዮን ከመጣ በኋላ እንደው 40 ሚሊዮን ምናምን እያለ የሚሄድበትን አይነት ገበያ ኤክስፔክት ልናደርግ እንችላለን። ይሁንና ግን ያን አይነት ነገሮች አላየንም። የዚህ ዋነኛው ሜቢ ምክንያት እንደ ግምት አስቀምጥ ብትሉኝ ይሄኛው ሊሆን ይችላል። እርግጥ አዋሽ ባንክ ወደ መጨረሻ ቀናቶች ላይ በዚሁ ባሳለፍነው ሳምንት እንግዲህ ፋይናንሻል ሪፖርቱን አውጥቶ ነበረ። ካወጣቸው ሪፖርቶች አንጻር ምንም ያን ያህል እንቅስቃሴ አልታየም። በተለይ በሻጭም ሳይድ ወይ ደግሞ በግዢ ሳይድ በተለይ ብዙ የግዢ ጥያቄዎች ያልታዩበት ሁኔታ አለና ከዛ አንጻር ስንመለከት እንግዲህ እስካሁን በኢትዮጵያ ውስጥ የሚደረጉ አብዛኛዎቹ የአክሲዮን ግብይቶች ጀስት የልምምድ ፌዝ ላይ ናቸው እንበል ይሆን። ትንሽ ግራም ያጋቡ ነገሮች አሉ። የሚፈጠሩ ነገሮችን ካልኩሌት አድርጎ ግብይት የሚካሄድበት ሁኔታ ትንሽ ስለሚያዳግት ማለት ነው ለመገመት ማለት ነው። እንደዚሁ እንግዲህ በዚህ ባሳለፍነው ሳምንት በአምስቱ ቀን ውስጥ የተደረጉ ግብይቶችን ከተመለከትን ከ6000 ምናምን ብዬ ከነገርኳችሁ ግብይቶቹ 3800 የሚጠጉት አክሲዮኖች የአዋሽ ባንክ ነው። እንደተለመደው ከፍተኛውን ድርሻ አሁን የሚያያዘው እንግዲህ አዋሽ ባንክ ነው ማለት ነው። ያለ አዋሽ ባንክ ይሄ ገበያ ችግር ውስጥ ነበረ የሚገባው ማለት ይቻላል ማለት ነው። ተሸክሞት ያለ ነው በእነዚህ ባሳለፍነው ሳምንታት በሙሉ። በመቀጠል የምናገኘው የቴሌ አክሲዮኖች 1949 አክሲዮኖች ተገበያይተዋል። የአባይ ባንክ 708 አክሲዮኖች፣ የወጋገን ባንክ አክሲዮኖች ደግሞ ወደ 339 አክሲዮኖች ናቸው። የገዳ ባንክ እንደተለመደው ዜሮ ምንም አይነት ግብይት ሳይካሄድ ነው እንግዲህ ሳምንቱን ያጠናቀቀው ማለት ነው። በግብይትም ብትመለከቱ የግብይቱ 41% ኤክስኪዩት የተደረጉት ግብይቶች ማለት ነው
41 በመቶ የአዋሽ ባንክ አክሲዮኖች ላይ ሲሆኑ 34 በመቶ የኢትዮ ቴሌኮም፣ የአባይ 15 በመቶ፣ የወጋገን 10 በመቶ ግብይቶችን ይዘዋል። ስለዚህ ከአጠቃላይ ገንዘቡ ወደ 11 ሚሊዮን ብር አካባቢ የሚጠጋው እንግዲህ የአዋሽ ባንክ አክሲዮን ነው ማለት ነው ባለቤትነትን የቀየሩትና ገንዘብ ትሬድ የተደረገው የአዋሽ ባንክ ሲሆን የቴሌ 1.1 ሚሊዮን ብር አካባቢ፣ የወጋገን 346 ሺህ ብር አካባቢና የአባይ ባንክ 1.2 ሚሊዮን ብር አካባቢ ግብይት ተካሂዷል። እንደተለመደው ገዳ አሁንም ምንም አይነት ግብይት ሳይደረግበት ነው ያጠናቀቀው ማለት ነው ጊዜውን። ሌላው በጣም ቁልፍ የሆነ ነገርና ልንመለከተው የሚገባው የአክሲዮኖቹ ዋጋ እንዴት ሰነበተ የሚለው ነገር ነው። የአዋሽ ባንክ አክሲዮኖች እንደተለመደው 2900 ቤትን አሁንም አንላቀቅም የሚል መልኩ ተያይዘው እንግዲህ ሰንብተዋል። ከሰኞ ጀምሮ 2998 ብር አካባቢ የጀመረ ሲሆን አቨሬጅ ፕራይሱን ስንመለከተው አርብን ሲጨርስ 2955 ብር አካባቢ ላይ ሆኖ ነው የጨረሰው። ያን ያህል ዋጋው ምንም ሳይወርድ ማለት ነው። ወጋገንን ስትመለከቱት ሰኞ 1399 ብር፣ ምክንያቱም ግብይት እየተካሄደበት ስለነበር ነው። ወጋገን ከቀደሙት ሳምንታት በተሻለ መልኩ እንቅስቃሴዎች የአክሲዮኖቹ ላይ እየተመለከትን ነው የምንገኘው። ነገር ግን 1309 1400 አለና አርብ ላይ ሲደርስ መጨረሻ ላይ ወደ 1300 ብር ዋጋው የወረደበትን ሁኔታ ልንመለከት ችለናል። የአባይ ባንክ አክሲዮኖች ሳምንቱን ሙሉ 1800 ብር 1800 ብር ሆኖ የተቀመጡት። ሜቢ እንግዲህ እንደዚህ ሊሆን የሚችልበት ምክንያት ትንሽ ግልጽ አይደለም። ነገር ግን ግብይቱ ያን ያህል ቮሊዩም ደረጃ ስትመለከቱት ብዙ ባይሆኑም፣ ነገር ግን ግብይቶች ከቀደመው ሳምንት አንጻር ማለት ነው ተካሂደዋል። ሜቢ የኔ ግምት እንግዲህ የቆየ ትዕዛዝ ሰዎች በዚህ ዋጋ አስገብተው ግዥም ሻጭም የነበሩት ኤክስኪዩት እየተደረጉ የሻጮች የተጠራቀመ የሽያጭ ትዕዛዞች እየተፈጸሙ ሊሆኑ የሚችሉበት እድል ይኖራል። ምንም አይነት ግን የዋጋ ከፍም ዝቅም ሳይል ሳምንቱ ሙሉ በዚህ መልኩ ነው የጨረሰው ማለት ነው። በነገራችን ላይ የአዋሽን ስትመለከቱት ቅድም የረሳሁት አዋሽ የሻጭና ገዢ መካከል ያለው ልዩነት ከሰኞ እስከ ሮብ በነበረው ሁኔታ በጣም የተቀራረበ ነበር። 2900 እና 3000 መካከል ኦልሞስት 100 ብር ማይሞላ አይነት ልዩነት ውስጥ ነበሩ የቆዩት ማለት ነው። 95 ብር ካይንድ ኦፍ ልዩነት ውስጥ ከቆዩ በኋላ 2700 ብር ገዢዎች መጠየቅ ጀመሩ። ባንኩ 40 ቢሊዮን ብር እንዳተረፈ በተወራበት ቀን የገዢዎች ጥያቄን ሄዳችሁ ስትመለከቱ ወደ 2700 ብር፣ ሻጮች 2980 ብር፣ 2955 ብር ማለት ጀመሩ። ቅድም ያልኳችሁን እንግዲህ ግራ የሚያጋባ ገበያ ነው ያልኳችሁን ነገር አንዱ ይሄ ይነግራችኋል። ምክንያቱም ባንኩ ይሄንን ትርፍ ሪፖርት በሚያደርግበት ቀን ዋጋ ሜቢ ሊጨምር ይገባ ነበረ፣ ሊጠበቅ የሚችለው እሱ ቢሆንም ነገር ግን በዛን ቀን አልሆነም። በጣም አስገራሚው ነገር ግን የኢትዮ ቴሌኮም አክሲዮኖች ዋጋ ጉዳይ ነው። ከሳምንታት በፊት ካስታወሳችሁ የኢትዮ ቴሌኮም አክሲዮን 400 ብር አልፎ ይሄዳል ወይ የሚለው ነበር አይደል የኛ ክርክር። ይሄውንላችሁ 852 ብር ሆኗል። ሰኞ 500 ብር ላይ ነበረ የጀመረው አክሲዮኑ ግብይት ሲካሄድበት። በቀጣይ ቀን 556 ብር ገባ። ቀጣይ 635 ብር ገባ። ሐሙስ ዕለት 711 ብር ገብቶ አርብ ዕለት መጨረሻ ላይ የዘጉበት ዋጋ እንግዲህ 852 የኢትዮጵያ ብር ነው። በአጠቃላይ እንትን ያደረጉ ማለት ነው አንዱ የተሸጠው። እርግጥ ነው ምን ያህል አክሲዮኖች ናቸው በዚህ ዋጋ የተሸጡት የሚለውን ነገር ማወቅ በጣም ቁልፍ ነው። ምክንያቱም የመዝጊያ ዋጋዎች እንደምታውቁት መጨረሻ ላይ አንድ ሰውዬ ተነስቶ አንድ ፍሬ አክሲዮን ቢገዛ ዋጋው እንደዛ ይቀባል። ይሄንን አትርሱ። ምክንያቱም በሌላው ዓለም እርግጥ ነው ሁልጊዜም በእጃችን ያሉ አክሲዮኖችን በዚህ በመዝጊያ ዋጋው አብዝተን ይሄንን ያክል ሀብት አለኝ እንላለን። ሳይንሱ እሱን ነው የሚለን። ነገር ግን እነዛ በጣም ያደጉ የምንላቸው የአክሲዮን ገበያዎች ምን የተለየ ነገር አላቸው? በእጃችሁ ያሉ ዛሬ 9000 አክሲዮን ቢኖራችሁ 9000ንም የኢትዮ ቴሌኮምን አክሲዮን ወጥታችሁ ልሽጥ ብትችሉ ወዲያው ሸጣችሁ መግባት ትችላላችሁ። ሜቢ አንዳንዶቻችሁ አክሲዮኑን ለመሸጥ አስባችሁ አስገብታችሁ ከዚህ ከ800 ብሩ ያነሰ ዋጋ ጠይቃችሁ ራሱ አልሸጥ ያላችሁ ሊኖር ይችላል። ምክንያቱም እናንተ ልትሸጡ ያስባችሁትን ያክል አክሲዮን የሚገዛ ፈላጊ ገዢ ስለሌለ ነው። ነገር ግን 1-2 ፍሬ 10-20 ፍሬ ሊገዛ የሚችል ይኖራል። በዚህ ባሳለፍነው ሳምንት እንግዲህ በአጠቃላይ ወደ 1900 የሚጠጉ አክሲዮኖች ናቸው ማለት ነው ግብይት የተካሄደባቸው። ስለዚህ እነዚህ 800 ምናምን ብር ገባ ስንል ብዛት ያላቸው አክሲዮኖችን አይደለም የሚገልጸው። እርግጥ ነው እንግዲህ በሳይንሱ ኒድ ካልን የኢትዮ ቴሌኮምን ማርኬት ካፕ ሰማይ ይሰቅሏል። ከ800 ቢሊዮን በላይ ነው የሚያደርገው እንደምታውቁት
መንግስት ከ900 ሚሊዮን በላይ የሚሆኑ አክሲዮኖች በእጁ አሉት። ለገበያው ያወጣቸው አይደሉም። 10.6 ሚሊዮን ብቻ የሚሆኑት ናቸው ግብይት ላይ ያሉት ማለት ነው፣ በእኔና በእናንተ እጅ ያሉት። እነዛ አክሲዮኖችንም የመንግስት ጋር ያሉትን ጨምራችሁ ከሰራችሁት በዚህ ዋጋ እንግዲህ 800 ምናምን ቢሊዮን ብር የሚያወጣ ድርጅት ያደርገዋል ማለት ነው። ኢትዮ ቴሌኮም በዚህ ሁኔታ ከተመለከተ ነው 850 ቢሊዮን ቱ ቢ ኤግዛክት ምክንያቱም ማለት ነው። ታዲያ አሁንም በድጋሚ ላስታውሳችሁ ከአሁን በፊት ቪዲዮ ሰርቼበት ቢሆንም ብዙ ሰዎች በተደጋጋሚ የሚሉት ነገር የኢትዮ ቴሌኮም አክሲዮኖች ፓር ቫሊዩ 100 ብር ነው። የገዛችሁበት የኦፈር ፕራይስ 300 ብር ነው። አሁን የማርኬት ፕራይሱ ደግሞ 852 ብር ነው። የማርኬት ፕራይስ ሊወድቅ ይችላል። ነገ 500 ሊገባ ይችላል። ከ300 ብር በታች ሊወርድ ይችላል። ነገሮች ከከፉ ከ100 ብር በታችም ሊወርድ የሚችልበት እድል አለ። እሱ የማርኬት ፕራይስ ስለምንለው ማለት ነው። በዚህ ሁኔታ እንግዲህ የኢትዮ ቴሌኮም በጣም ከፍ እያለ ነው። ምክንያቱ ምን ይመስላችኋል? ነው ወይስ አንዳንድ ሰዎች መግዛት ፍላጎት ያላቸው ሰዎች እየገዙ ነው? ብዙ ቮሊዩም እየተንቀሳቀሰ ስላልሆነ ብዙ ጊዜ እዚህ ጋር የምንመለከታቸው ቁጥሮች አሁንም ስለ ኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ስነግራችሁ የልምምድ ፌዝ ላይ ነው ያለው በድፍረት የምልበት ምክንያቱም እሱ ነው። ብዙ ሰነዶች መንቀሳቀስ ሲጀምሩ ነው ይሄ ነገር ዋጋው እንዲህ ነው ልንል የምንችለው። ነገር ግን አንድ ፍሬ ሊገዛ የሚችል አንዳንድ ምርቶች አይታችኋል አይደል? ለምሳሌ ልብስ ኦር የሆነ እቃ ሊሆን ይችላል። አንድ በጣም ገንዘብ መከራከር የማይወድ ሰው ስንት ነው ብሎ ይሄን ያህል ሲሉት ገዝቶ ስለሄደ ብቻ ዋጋው ያ ነው ማለት ላይሆን ይችላል። አብዛኛው ማህበረሰብ ተስማምቶ የሚገዛበት ብዙ እቃ የሚነሳበት ዋጋ ነው መሆን ያለበት። ነጋዴም ዋጋ ሲተምን ያንን ነው የሚያስበው። ዝም ብሎ የሆነችን ብርጭቆ አስቀምጦ ይሄን ያህል ብር ነው ስላለ ከዛ አንድ ሁለት ሰው መጥቶ ስለገዛው በቃ ይሄ ዋጋው አሪፍ ነው በዚህ ዋጋ ነው የሚሸጠው 1000 ብር ነው የሚሸጠው ብሎ ቁጭ አይልም። አካባቢው ላይ ያሉ ሰዎች የመግዛት አቅማቸውን አይቶ ነው ዋጋ የሚተምነው። እነዛ ሁሉም ሰዎች መጥተው እስካልገዙት ድረስ አያዋጣውምና ማለት ነው። ገበያውም ላይ በአክሲዮን ገበያው ላይ ከዚህ የተለየ ሳይንስ የለውም። በነገራችን ላይ እኛ የምንጠራው ዋጋ በዚህ የአዋሽን ግዙኝ በዚህ የቴሌን ግዙኝ ስንል ገዢዎች ያዋጣል ወይ ብለው የሚያስቡት ያው ያስቀመጡት መለኪያቸውን ካላሟላንላቸው አይገዙንም፣ ዋጋው እየወረደብን ይሄዳል ማለት ነው። ስለዚህ እንግዲህ የኢትዮ ቴሌኮም ዋጋዎች በጣም በከፍተኛ ሁኔታ እየጨመሩ ነው። ምክንያቶቹ ምንድናቸው? እስቲ እንወያይበት። ኮሜንት ሴክሽን ላይ ንገሩኝ። ፈቃደኞች ናችሁ ለመግዛት? ምክንያቱም ከአርኒንግ ፐር ሼሩን ስትመለከቱ እንግዲህ ዋጋ ስትገዙ ሁልጊዜ ከዛ አንጻር ማወዳደር አለባቸው። ዲቪደንድ አርኒንግ ፐር ሼር እና ዲቪደንድ ፐር ሼር የሚባለው በጣም የተለያዩ ሁለት ነገሮች ናቸው። በነገራችን ላይ እንደው የትርፍ ክፍፍል ቢያከፋፍላችሁ ያንን የትርፍ ክፍፍል እየደመራችሁ 852 ብር በስንት ዓመት ሊመልስላችሁ 50% እንኳን ቢመልስ ማለት ነው። 50% እንኳን ቢመልስላችሁ ኢትዮ ቴሌኮም 50% ማለት በ800 ምናምን ብር በገዛችሁት አክሲዮን ላይ ዲቪደንድ 50% ከፈላችሁ ማለት 50 ብር ነው። በነገራችን ላይ የ100 ብር 50% ነው እንጂ 400 ብር አይከፍላችሁም። ዲቪደንድ እንደምታውቁት 50 ብር በስንት ዓመት ነው 800 ብር የምትመልሱት? ይሄንን አስተውሉ። አይ አሁንም እየነገርኳችሁ ያሉት አያዋጣችሁም አይደለም፣ እወቁት ነው ጊዜውን እኔ እየሰጧቸው ያሉት ፋይናንሻል አድቫይዝ አይደለም። ኢንፎርሜሽኖቹን ግን እንድታጣሯቸው ስለምፈልግ ነው። ቢኮዝ ለምሳሌ ሰዎች አክሲዮን ላይ ኢንቨስት ሲያደርጉ ባለፈው ስነግራችሁ ነበር እና ኤሎን ማስክ አሁን የሚሸጡት ድርጅታቸው እነ ስፔስ ኤክስ በ100 ዓመት አይመለስም። ሲጀምር ዲቪደንድ መክፈልም አልጀመረም። ትርፋማ ራሱ አይደለም፣ ኪሳራ ውስጥ ነው ያሉት። እንደዚህ አይነት እንትኖች እንዳሉ አውቃለሁ። አብዛኛዎቹ የዓለማችን ላይ ያሉ ድርጅቶች ፓር ቫልዩዋቸው ቨርሰስ ፕራይስ ስታሰሏቸው ምናምን በጣም ነው የሚለያዩት የማርኬት ፕራይስ አንጻር። ምክንያቱም የካፒታል ጌኑን እያሰቡ በረጅም ጊዜ ከፍተኛ ትራፊ ይሆናሉ። የዛሬ 30 ዓመት የአፕልን፣ የጉግልን፣ የማይክሮሶፍትን ስቶክ የገዙ ሰዎች ልጆቻቸው ናቸው ዛሬ እየተጠቀሙለት ያሉትና እንደዛ አይነት ለልጆቼ ብሎ የሚገዙበት ምንድን ነው ያነው ወይ እያሰባችሁ ያላችሁት? የአጭር ጊዜ ትርፍ ከሆነ ግን ብዙ ጊዜ አክሲዮኖች አይመከሩም በባለሙያዎችም ለማለት ያክል ነው። እነዚህን ኢንፎርሜሽኖች ቃርማችሁ ውሳኔ መወሰን ሁልጊዜም የእናንተና የእናንተ ብቻ ነው። ሶሻል ሚዲያ ላይ በሰማችሁት ሄዳችሁ አክሲዮንን መሸጥ ሆነ መግዛት ባካችሁ አይልመድባችሁ። የተፈቀደላቸው በኢትዮጵያ ካፒታል ገበያ ባለስልጣን ኃላፊነቱ የተሰጣቸውን የሰነደ ሙዓለ ንዋይ ገበያውን አማካሪዎች ሄዳችሁ ተመልከቱ፣ ጠይቁ እያልኩኝ የዛሬን ቪዲዮ እኔ በዚህ አጠናቅቃለሁ። አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። ሰብስክራይብ በሉ። ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በማለት ኤክሳይቲንግ የሆኑ አዳዲስ ቪዲዮዎች ለእናንተ ብቻ ማየት ትችላላችሁ። ለሀገር ውስጥ ደግሞ ተመልካቾች እንግዲህ ምን ማድረግ እንደምንችል አብረን የምናይ ይሆናል። እንደዚህ አይነት ቪዲዮዎችን ለእናንተ ማድረስበትን መንገድ እየፈለግኩኝ ነው። በቀጣይ ሳምንት በመዝጊያ ደውላችን እስክንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ እኔ ገሜ ብራው ነኝ።